inni biraa olola Jawaar Mohaammed irra gaggeeffamaa jirudha. Olola kana namni hedduun isaanii biyyarraallee bilbilanii maal kan jedhudha. Maalaa jennu obboleessa keenya jennaan taate, diqaalaa keenya jennaan taate, galticha jennaan taate hin beeknu. Ermiyaas Laggasaa namichi jedhamu namni ilmaan abbaan isaa Oromoodha. Ilma Oromooti. Garuu diqaalaadha. Warra angaasaa maalirraa yemintirraa fi jedhuun sana jechuudha. Isaa fi gurbattii Dassaaleen jedhamu kan gurraacha warra dabuubii tokko jechuudha. እሱ የደቡብ ሳይሆን ደደብ ጭንቅላት ያለው ነው። አመ ዱረሌ ጃርሶን አማራ ዲመ ጃዋሪ ከና ቶርባን ለማሳዲ ዱራ ጃዋር ሚኔሶታ ቴክሳስ ማል በከጀደሙ ቀበሜራ ይደሪ አሶኒ ቴክሳስ ብዮ ብሮ ሚኔሶታን ብዮ ብሮ ኪደሜ ጅራ ጀደኒ ኦዴሰኒ ሀደሌ ዴቢአኒ ጃዋር አከስተኤ እንግዲህ በሬ ወለደ ተረትን የምትረጩ የአማራ እና የብልጽግና ካድሬዎች ተቀደዱ እስከ መጨረሻው። ተቀደዱ እስከ መጨረሻ። ሰው እስኪታዘባችሁ ድረስ ተቀደዱ። በተለይም ኤርሚያስ ለገሰ እሳት ላይ ያለ ከእሳት ጋር እያላችሁ በሻሸመኔ ቄሮ ላይ በዌስት አፍሪካ በተደረገው ግድያ የሻሸመኔን ቄሮ ፒክቸር ወስዳችሁ ቪዲዮ ሰርታችሁ በእናንተ ምክንያት መዓት የኦሮሞ ዜጎች በአንተ ምክንያት በተለይም ኤርሚያስ ለገሰ ከባድ አደጋ ደርሷል። ህይወት ጠፍቷል። ትከፍላታለህ። ይገርማል። ቀን ያገናኘን ትከፍላታለችን ኤርሚያስ ለገሰ ትከፍላታለህ። ከዛ ቀጥለ እንደገና ላለፉት 4 ዓመታት በአጫሉ ግድያ አጫሉ በመገደሉ ከአማራው አክቲቪስቶች ነን ባዮች ጋር ከኢትዮ 360ዎች ጋር በመሆን በሱ ሞት እንደ ሰርግ የጨፈራችሁት በኦሮሞ ምሁራን ግድያ እስር እንደናንተ ገንዘብን ያሰባሰበ የለም። ተተፋለችንም ጊዜ ነው ይመጣል። ጊዜ አይዞን አቅብለ ተተፋታለህ። በቀመር ዩሱፍ ላይ አርቲስት ቀመር ዩሱፍ ላይ የሰራችሁትን ድራማ ባናስቆማችሁ ኖሮ አርቲስት ቀመር ዩሱፍን አስገድላችሁ ነበር። አቆማችሁ። ፈጥነን ስለመታናችሁ ጭንቅላት ልክልካችሁ ስለነገርናችሁ ወዲያው ይቅርታ የመጠየቅ ደረጃ ደረሳችሁ። አሁን በጀዋር መጣችሁ። ጀዋር ታሰረ። ጀዋር ላይ እንደዚህ አይነት ወንጀል ተገኘ። ኦልሞስት ለአንድ ወር ያህል እየተቀደዳችሁ ነው። እኔ ኤርሚያስ ለገሰ እድሜ ስንት ነው? 50ዎቹ ቤት ገብተሃል እኮ። ካሁን በኋላ የሚቀር ሞት ነው፣ ገደል ውስጥ መግባት ነው፣ መቀበር ነው የሚቀር ያንተን። ነገር ግን ያለለ ነገር ምንም ነገር ያለለ ነገር ሰው ባለለበት ኢከሌ እንዲሆናል እንደዚህ አይነት ወንጀል ተገኝቶበታል ብላክ ሜይል ሰዎችን የማድረግ የሰዎችን ስም ማጥፋት ካንተ በላይ በኦሮሞ ላይ ከአብይ ከነመለስ ዜናዊ ጋር ሆነ የቱለማን ቆው ገበሬ የቱለማን ባላ 1500 አባወራዎችን ካፈናቀሉት ግለሰቦች መካከል አንዱ አንተ ነህ። የረሳን እንዳልመስል የራስ አንተ የሰራው ቪዲዮ 15000 አባወራዎችን ከአዲስ አበባ ካፈናቀሉት የኦፒዲኦ አባላት መካከል የመጀመሪያውና ቀንደኛው ጣራ ኦሮሞ የሆንክ ግለሰብ አንተ ነህ። አንተ ኦሮሞ ሳይሆን ገልቱ ዲቃላ ነህ። እኔ ያንተ ምስት አንተ እንደዚህ ስትዋሽ ስትቀደድ ምናልባት ህንዳዊ ነች መሰለኝ ምስት ምናልባት ይሄን ቋንቋ ብትረዳ አንተ የምትዋሸውን አንተ የምትቀደደውን ቀዳዳ ብታውቅ ኖሮ ምስት እንዴት ካንተ ጋር ትኖራለች? እንዴት ነው ካንተ ጋር መኖር የምትችለው? ያንተ ባለቤት ሰው ባልሆነበት ባልደረሰበት ይሄ ተገኘ ይሄ ወጣ ይሄ ወረደ። ወንድም ልንገርህ ጃዋር መሐመድ እኮ አንተ እንዳልከው ሳይሆን በጣም ከብዙ አገሮች ጋር እንደምሰራ ነግሯል በግልጽ። ግን ወንጀል ተገኝቶበታል፣ ታስሯል፣ ምን ተደርጓል፣ እንዲሆናል። አንተ ለማን ነው ለማን ስትል ነው ይሄን ሁሉ ሸክም ይሄን ሁሉ አጥያት የምታሸክመው? ዝም አልናችሁ ባለፈው
በቃ ስትቀደሩ ከሁለት ሳምንት በፊት በተለይም አንድ ቶርቶራ የሆነ የአማራ ሽማግሌ አለ። ስትቀደሩ ተው ይቀደዱ እስቲ ምናልባት አጀንዳ አጥቶ ነው የሚያደርጉትን ነገር ሲያጡ ነው። መንግስት በዚህ በቃ በስም ማጥፋት የሚከፍላቸው ነገር ዛሬ ስንት ቪዲዮ ሰርተዋል፣ ዛሬ ስንት ሰው አይተዋል በምን ዝም አልናችሁ ብሉበት ብለን ከዛ በኋላ ጀዋር መጣና ትልቅ በተለይም በጂኦፖለቲካል ዙሪያ ያለውን ነገር ትልቅ መጣጥፍ ለቀቀላችሁ። ሚዲያ ላይ ያላችሁት ግለሰቦች ሁሉ በሱ ስንት ብር እንደሰራችሁ ወደ ቪዲዮ ቀይራችሁ እናንተ ታውቃላችሁ። አሁን ደግሞ በቃ ሰው ይሰማናል በሚል የሆነ የሚያከራክር የሚያጋጭ የህዝብን ልብ የሚሰቅል አጀንዳ የኦሮሞ ህዝብ ብዛት ስላለው የህዝብን ልብ የሚሰቅል አጀንዳ አምጥተን የኦሮሞ ህዝብ ይሄን ዩቲዩብ ይከተለናል ያየናል፣ ከዩቲዩብ ብር እንወስዳለን፣ ከዛ በስም ማጥፋት ከአብይ ማጨብጨብን እናገኛለን ብላችሁ የምታስቡ ከሆነ እኔ እውነቴን ነው የምልህ። ምናልባት ለብልጽግናዎች ነው የምናገረው። ይሄን ብልጽግናዎች ምናልባት ዛሬ በፖለቲካ በጣም በተቃራኒ አቅጣጫ ላይ የምንቀመጥ ሰዎች ልክ ቲፒኤልኤፍ እንደታረቀ ኦላ ከቲፒኤልኤፍ ከብልጽግና ጋር ሊታረቅ ይችላል አንድ ቀን። ጀዋር ከነኚህ ሰዎች ጋር ሊታረቅ ይችላል አንድ ቀን። አይታወቅም ነገ ምን እንደሚይዝ ኖበዲ ካን ፕሬዲክት። ያኔ ግን የት እንደምትገቡ አላውቅም። ያኔ ግን እንደ አንጋሳ ይቅርታ ተጠይቆ ይሁን፣ ያኔ ግን እንደ ወንድማችን ዛሬ እስር ቤት ላስገባችሁት እንደ ታየ ደንዳ ይቅርታ ተጠይቆ ይሁን ጀዋርን ይቅርታ ጀዋርዬ ይቅርታ የኔ ጌታ እኔ ነኝ ያጠፋሁት አንተ ያለለም ባልዋልክበት እኔ ነኝ ኃጢአት ያሸከምኩት ትሉ ይሆነ። ነገር ግን ይሄን ለማለት አእምሮ ያስፈልጋል። ደሳለኝ የምትባል አይ ዶንት ኖ whether you are ከምባታ ኦር ሀዲያ but you are ደደብነ ከዛ ከደደብ አካባቢ ነው ይሄ ደደቦች ጭንቅላት በጣም የመጨረሻ ደደብና ደነዝ አህያ ትምህርት ቤት የሚሰራበት የማይገባው ምላስ እንጂ የማመዛዘን ጭንቅላት ያለላችሁ እውነትና ውሸትን ማመዛዘን የማትችሉ ዝም ብላችሁ ያለለ ተአምር ፈጥራችሁ በቃ የዚህን ሰው ዛሬ አይቶኛል እያላችሁ በሞራል ራሳችሁን የምትሞሉ በቁም የሞታችሁ ሬሳዎች ደሳለኝ የምትባል የደቡብ ኢትዮጵያ ልጅና አንተ ኤርሚያስ ለገሰ የምትባሉ እርግጠኛ ነኝ ወንድ ነው የጠፋላችሁ። ሰው ነው ያለለን እናንተ ከምትኖሩበት አካባቢ ውሾች ናችሁ ያሉት አካባቢያችሁ። በቃ የመጨረሻ ዝቃጭ ሰው ያልሆኑ እናንተን ትምህርት ማስተማር የማይችሉ ግለሰቦች እናንተ አካባቢ ስላሌሉ አፋችሁን እስከ መጨረሻ ትከፍታላችሁ። 360 ዲግሪ ትከፍታላችሁ። 365 ዴይስ ትጮዋላችሁ። ግን ምንም ለውጥ አላመጣችሁ። እስቲ ኤርሚያስ ለገሰ አንድ ሰው ረድተ የአንድን ሰው ህይወት ከማመሰቃቀል ውጪ የአንድን ሰው ህይወት አንተ የደገፍክበትና የለወጥከው ቀዳለ? I don't think you even changed your family's life። ምንም ነገር መስራት ስለማትችል ምንም ነገር ብቃቱ ስላሌለ ቀን ከሌሊት ጠዋትና ማታ 24 hours 365 days ሚዲያ ላይ ነው ያለው። ጭንቅላት ያላቸው ሰዎች እኮ እውነቱን ይዘው ቆይ እስቲ እንረጋጋ፣ ይሄ ሀገር ወደ አንድ ጥሩ አቅጣጫ ሊመጣ ይችላል ብለው ከሚዲያ የራቁት በጣም ቢያንስ 20 30 40 የሚሆኑ የኦሮሞ አክቲቪስቶች የኦሮሞ ምሁራኖች በጣም ሚዲያ የነበሩ ትተዋል። ለምን? እኛ የኢትዮጵያን ህዝብ አናጋጭም። አማራንም ከኦሮሚያው ጋር ማጋጨት ግን አጀንዳችንም አይደለም። ትግሬና ኦሮሞን ማጋጨት አጀንዳችን አይደለም። ኦሮሞና ሌላን ማጋጨት አጀንዳችን አይደለም። የኦሮሞን ምሁርና የኦሮሞን ምሁር ማጋጨት ብንችል ማስታረቅ ብንችል ወደ አንድነት ማምጣት እንጂ ማስታረቅ አይደለም። እናንተ አብይ አህመድ አጀንዳ ሰጣችሁ የመደመር ፖሊሲ ነው አብይ የሚከተለው። ይቃወምም ይደግፍም ይሄን ግለሰብ አምጥተን እንተቃቀፍ ነው። በአንድ ማዕቀፍ ውስጥ እቺ ነገር እናሳድግ ነው። አብይ አህመድ እየሰራቸው ያሉትን አንዳንድ ልማቶችን ስታይ እድሜ ልክ 30 ዓመት ለብልጽግና አሽከር ሆነ ባለ አንድ ነገር አልሰራም። አንድ ቦይ ያልሰራበት ነገር አብይ ጥሩ ነገር እየሰራ ነው። ኦኬ እየሰራ ነው። we will support that። ካንተ በበለጠ አያ የናንተ አይነቱን ደደቦች የናንተ አይነቱን በቃ ለምትናገሩት እንጂ ነገ የናስ ልጅ ምናልባት የኤርሚያስ ለገሰና ይሄ ደሳለኝ የሚባል እንደዚህ ስትቀደዱ የናንተ ልጆች ነገ ምን ይሉ ይሁን? አባታችን በጣም ቀዳዳ ነው።
አባታችን በጣም ውሸታም ነው፣ አባታችን የማይታመን ሰው ነው። እናንተም ብሎ ክርስቲያኖች የዚህን አይነት ክርስቲያን የዚህን አይነት ሃይማኖት አለኝ የሚል ግለሰብ ምናልባት ቤተ ክርስቲያን የሚሄዱ ከሆነ ቤተ ክርስቲያን ልታባረሯቸው የምትችሉት ቤተ ክርስቲያን ውስጥ የገቡ ውሾች ናችሁ። ውሾች፣ የመጨረሻ ውሾች። ጀዋር መሐመድ በሰላም ነው ያለው። ጀዋር መሐመድ ምንም የሆነው ነገር የለም፣ ምንም ነገር። ጀዋር መሐመድ ጥበቃ ያደርግለታል እንጂ አሜሪካ አንተ እንዳልከው ወስዶ እስር ቤት አንተ መሰለ እንደ ተራ አሜሪካ እኮ ጀዋርን ሽሩር የምትለው ሰው ነው። አደራህን በርታ ግፋ ብል ቢያንስ ጀዋር መሐመድን አሜሪካ ምናልባት የኢትዮጵያ አይደለም ለአፍሪካ እጅግ በጣም አስፈላጊ ለኛም ይጠቅመናል ብላ አሜሪካ ከምታስባቸው ሰዎች ውስጥ እንጂ አሜሪካ በጥፋት ከምትፈልጋቸው ሰዎች አይደለም ያለው። ነገር ግን የእናንተ ጥላቻ ምንጊዜም ቀና ላለው ለኦሮሞ ሰው አንገቱን ቀና ላለው አልደፈርም ባይ ለሆነው ለኦሮሞ ምንጊዜም ያላችሁ ጥላቻ ውስጣችሁ ያለው የመጨረሻ ክፋት ለዚህ እኮ ነው ኢትዮጵያ እግዚአብሔር ሰላም የማይሰጣት። በእነኚህ እኮ ስለምትደገፉ ነው። እኔ ለብልጽግና አመራር አንድ ጥያቄ አለኝ፣ ለሽመልስ አብዲሳ ጥያቄ አለኝ፣ ለአዳነች አቤቤ ጥያቄ አለኝ፣ ለታከለ ኡማ ጥያቄ አለኝ፣ ለአብይ አህመድ ለራሱ ጥያቄ አለኝ። ምን ስትሉ ነው እነኚህን አይነት ቀዳሎች እነኚህን አይነት ውሸታሞች ቀጥራችሁ ውሸት ብጭ ያለለ ነገር እንኳን ብታስመስሉ ቆንጆ ነው። ያለለ ነገር ፈጥራችሁ የሰውን ስም ለምንድን ነው የምታጠፉት? አይናውጣት ምርጫ እየመጣ ነው። እናውቃለን። ምርጫ እየመጣ ስለሆነ ቀድመን ስም እናጥፋ ነው። ጀዋር ከሆነ አገሩን ትቶላችኋል። አገሩን ትቶላችኋል ማለት ስለ ኦሮሞ ጉዳይ አሁንም እሱም ምጽፎ ነገር እቺ ሰሞኑን በጂኦፖለቲክስ ውስጥ የጻፈው ፖለቲካ የሰጣችሁ ዕውቀት አስባችሁ ማታውቁት አናላይዝ ማድረግ አድርጋችሁ የማትችሉትን ነገር ቦምብ ስለጣለባችሁ አሁን በቃ ስም ማጥፋት፣ ጀዋር ታሰረ፣ ጀዋር እንዲህ አይነት ወንጀል ተገኘበት፣ እንደዚህ ሆነ። ወንድሜ ወንጀለኛስ አንተ ነህ። እድሜ ልክም ቤት ተቀምጠ ከዩቲዩብ ብር የምትሰበስብ ስራ ያለለ ቋሚ ስራ ያለለ እናንተ ናችሁ። ከዚህ ስትሄዱ ደግሞ የኢትዮጵያ መንግስት ሆቴል አስቀምጦ የሚቀልባችሁ ደደብ አህዮች እናንተ ናችሁ። ጀዋር መሐመድ በጭንቅላቱ የሚፈለግ ሰው ነው። እኔ ወደድኩትም ጠላሁትም፣ አብይ ወደደውም ጠላውም። አብይ እኮ የጠላው አብይ የጀዋርን ፖለቲካ የጀዋርን ብቃት የጀዋርን ህዝብን የመገልበጥ ችሎታ ስላወቀ ስልጣን ላይ ለመቆየት ስል የግድ ያስፈልገዋል። ጀዋር ከዛ መሄድ ወዱ አይደለም፣ የግድ ለማ ከዛ መሄድ የግድ ያስፈልገዋል። ገዱ ከዛ መሄድ የግድ ያስፈልገዋል። በቃ አለቀ። ስልጣኑ ላይ ለመቆየት ስል የማንኛውም ብሔር ብሔረሰብ በጣም ተቀናቃኝ የህዝብ ተቀባይነት ያላቸው ፖለቲካ ውስጥ የኖሩ የቆዩ ሰዎችን የግድ ማግለል አለበት። ምክንያቱም he want his legacy እስካሁን ድረስ አብይ በልማት በልኩ የሰራውን ሌጋሲ አይ ወንደር ሂም ታንኪዩ ነው የምለው። እኔ በጣም ታንኪዩ የምለው ለተሰራው ለነገው ትውልድ ነው። ዛሬ ግን እያፈናቀለ ላለው ህዝብ ግን መፍትሄ መስጠት አለበት አብይ አህመድ። በተለይም ሰሞኑን በኤርፖርት ምክንያት ከ15,000 ነው 1,500 አባወራ ነው የተባለው ከዛ ከትልቁ አዲሱ ኤርፖርት ያፈናቀላቸውን ግለሰቦች ሜዳ ላይ በትኗቸዋል። ግን ሚዲያ ላይ አብይ አህመድ ወጥቶ የተናገረው ሌላ ነው። የፓርላማው አባላት የጨፌ ኦሮሚያ አባላት ለነኛ ሰዎች ቦታ ፈልጉ፣ ኤርፖርቱን ሰራችሁ ለነገ ትውልድ ነው፣ እናንተም ትሄዳላችሁ፣ እኛም እንሄዳለን፣ ሁሉም ይሄዳል፣ የነገውን ትውልድ ግን ይጠቅማል። እነ ኤርሚያስ ለገሰ ግን የሰውን ስም በማጥፋት የሰውን ስም በማጥቆር ወንጀል ነው እየሰራችሁ ያላችሁት። ወንጀል ነው፣ ትጠየቃላችሁ ጊዜው ሲመጣ። የሰውን ስም በማጥፋት ሰው ባልሰራ ውሏል በማለት እያንዳንዷ ዩቲዩብ ላይ የምትሰሯት ቪዲዮ ሴቭ እያደረግንላችሁ ነው። ትረስት ሚ፣ እያንዳንዷ ቪዲዮ we are saving it and at one point ዛሬ እውነት ስለተናገርክ እንደምትታሰረው ሳይሆን እውነት ስለተናገርክ እንደምትገፋው ሳይሆን ስም በማጥፋት በራሲ ቪዲዮ ትከሰሳታለህ። እምብ ካልክ ደግሞ አንዱ ቀይሮ ምን እንደሆነ ያሳያል። ስለዚህ ኤርሚያስ ለገሰ የምትባል ጣወልዋሌ
ኦኬ የሰባተኛው ትራፊ በቃ ልክ እዛ ጋር ካልነገሩ አይገባህም። ከዛሬ ቀን ጀምሮ ስለ ኦሮሞ ሕዝብ የምትቀደውን ስለ ኦላ ያለህን ጥላቻ የምትነዛውን ከደቡብ ከዌስተርን አፍሪካ ወስዳችሁ ከሻሸመኔ ወጣቶች ጋር አገናኝታችሁ ያስገደላችሁት የሻሸመኔ ወጣቶች፣ ሌላው ይቀርና ኦሮሞ ሶማሌን ገደለ ብላችሁ የሰራችሁት ቪዲዮ እሳት ላይ ጅቡቲ ላይ ቀላል የማይባሉ የኦሮሞ ወጣቶች ተገሎበታል። we have that record for you. We are just waiting for the moment. The moment will come. It's not going to be far, trust me. The moment will come. All those videos that you have done, we do have it. You do not have any answer for that when the day comes, trust me. ስለዚህ አንተ ገለባና ሌባ የመጨረሻ ቆሻሻ የሆንክ ግለሰብ ልጆችን ብታሳድግ ይሻላል። አለበለዚያ እቺ ወንጀል በዚች ወንጀል ትከሰሲና ተጠቅልለሽ ኢትዮጵያ ትገቢያትና የኦሮሞ ቄሮ እንደ ኳስ ይዘብጥሻል።